የአብዛኞቻችን ህይወት መበላሸት መንስኤ ጫካ እንደሆነ ታውቃላችሁ? ይህን ጥያቄ በሀሳባችሁ ይዛችሁት ወደዚህኛው ቪዲዮ እንለፍ። ጫካ በምትሄዱበት ሰዓት በጣም መጠንቀቅ አለባችሁ። ጫካ ውስጥ ሶስት አይነት የሰይጣናዊ ስራ ይሰራል። አንደኛ ብዙ ሰዎች እንደዚህ አይነት ባዕድ አምልኮ ያመልካሉ፣ መስዋዕት ያቀርባሉ፣ ግብር ያቀርባሉ። ምን ይላሉ? በደንብ አድርገው አብዛኞቻችን ከቤተሰብ የተደበቅን ወይ ከእግዚአብሔር የተደበቅን መስሎን ከራሳችን ተደብቀን የት ነው የምንጠቃቀመው ነገሮችን ጫካ። የሆነች እህት ነበረች እና ለንስሐ አባቷ የሆነ ጊዜ ትሄድና አስራት በስነ ስርዓት አታወጣም ነበረ። አስራት የማታወጣበትን ምክንያት ካለችበት የፋይናንስ ችግር እንደሆነ እና አሁንም ቢሆን እንደማትችል ግን ምን ማድረግ እንዳለባት ወይም ደግሞ ይህ ነገር እንዴት እንደሚታይ ታማክራቸዋለች። ሰላም እና ጤና ባላችሁበት ይብዛላችሁ። ውድ የዚህ ቻናል ተከታታዮች እንዴት አላችሁ? ያለው እግዚአብሔር ይመስገን። ተመልካቾቻችን የአብዛኞቻችን ህይወት መበላሸት መንስኤ ጫካ እንደሆነ ታውቃላችሁ? ይህን ጥያቄ በሀሳባችሁ ይዛችሁት ወደዚህኛው ቪዲዮ እንለፍና መጨረሻ ላይ ለምን ለማውራት እንደፈለኩት ይገባችኋል ብዬ አስባለሁ። ጊዜ ያላችሁ አድምጡ። ተመልከቱ። ይሄ የምታዩት ጠንቋይ ሰፈር ነው። ጫካ ውስጥ ገብቶ እየጠነቆሉ ነው ያሉት። አጋንንት እየጠሩ ነው። በዚህ አጋጣሚ በጣም የሚጮህባችሁ ነገር ሊቀንስ፣ ምንም ጥቅም የለውም። ሲያጨበጭቡ እና ሲያጓሩ ነው የምታዩቸው። ጫካ በምትሄዱበት ሰዓት በጣም መጠንቀቅ አለባችሁ። ጫካ ውስጥ ሶስት አይነት የሰይጣናዊ ስራ ይሰራል። አንደኛ ብዙ ሰዎች እንደዚህ አይነት ባዕድ አምልኮ ያመልካሉ፣ መስዋዕት ያቀርባሉ፣ ግብር ያቀርባሉ። ምን ይላሉ? በደንብ አድርገው ለአጋንንት ይሰዋሉ። ለምን? እዛ ጫካ ውስጥ የሚንጎራደድ መንፈስ ካለ ናታሩ ተጠርቶ ገብቶ ስራ እንዲሰራ አብሯቸው እንዲሆን ስለሚፈልግ ማለት ነው። ይሄ አንደኛ ነው። ሁለተኛ ደግሞ ራሱን የሚያጠፋ አንገቱን የሚያንቅ የሆነ ብቻ ሰው የሚገድል ሰው የሚደፍር ወይም እንደዚህ የሚያደርጉ ዝሙት የሚፈጽሙ ሰዎች እዛ ጫካ ውስጥ በአጋንንት ተነድተው እዛ ድረስ ይዘው ሄደው ኃጢአት ፈጽመው ይመለሳሉ። ሁለት በሉ። ይሄ እንግዲህ በየቤቱ የምናያቸው የምንሰማቸው ነገሮችን ያው ማስታወስ ትችላላችሁ። ሶስተኛ በጫካ ውስጥ በጣም የሚያስጠላው ነገር በሌሊት መናፍስትን የሚዋረሱ ሰዎች አሉ፣ ደብተራዎች አሉ። በጫካ ውስጥ ድቅድቅ ያለ ጫካ ውስጥ በረሃ ውስጥ የሚዋረሱ ሰዎች እና መንፈስን በሻማ በምናምን አድርገው የሚጠራሉ። ይሄኛው ቀጥታ መንፈስ ነው፣ በሰው ፊት ነው። እነዛኞቹ ግን ለብቻቸው ወጥቶ አንድ ሰው ለብቻው ወጥቶ ሄዶ ሰይጣንን በስርዓቱ የሚጠራ የሚያስሳል እና እነዚህ ሰው የሌለበት አካባቢ ላይ ጫካ ውስጥ መንፈስን ለመጥራት የሚደረጉ ሂደቶች ናቸው እና በእንደዚህ አይነት ቦታ ስታልፉ በጣም ጥንቃቄ ማድረግ አለባችሁ። ልክፍት አለ። በአውሬ ላይ መንፈስ አርፎ እናንተን ሊበላችሁ ሊጎዳችሁ ይችላል። አውሬ ላይ አርፎ አውሬው ራሱ ፈሪ ሆኖ ሳለ ግን ደፋር እንዲሆን የሚያደርገው መንፈሱ ነው እና እንግዲህ እዛ ደብተራው በቤት ውስጥ ሆኖ ጥንቁልና ሲሰራ ዘመናዊ ሆኖ እንደዚሁ እንደለበስኩት ለብሼ ነው የሚለው ሰውየው። ሱፉን ለብሶ ሸሚዙን አድርጎ ኖርማሊ ነው። እንደ ጠንቋይ መልበስ አይጠበቅብኝም ምክንያቱም እኔ ደብተራ ነበርኩኝ ነው የሚለው። ስለዚህ ቤተክርስቲያንን በደንብ አውቃታለሁ ብሎ የሚያስበው ማለት ነው። ቤተክርስቲያንን አውቃታለሁ ማለት መቶ ደሞዝ መቀበል ወይም መቶ ክብ ቤተክርስቲያን ላይ አራት ማዕዘን ቤተክርስቲያን ላይ መቶ መሳለም ወይም እዛ ግንቡን ማየት አይደለም። ትምህርቷን፣ አስተምሯን፣ እውቀቷን ማወቅ ነው። ያንን የሚያውቅ ሰው ደግሞ ጠንቋይ አይሆንም። የፈለገ ቢሆን ጠንቋይ አይሆንም፣ እውቀቱ ያለው ሰው ማለት ነው። እና አውቃለሁ ብለው የሚያስቡ ሰዎች ግን ጠንቋይ ሆነው የምናገኛቸው ከማወቃቸው በፊት በመንፈስ ስለተያዙ ነው። ስለዚህ ከማወቃቸው በፊት በመንፈስ ከተያዙ ደግሞ እውቀታቸው በሙሉ ለማን ይሆናል? ለአጅር ይሆናል። ከዛስ ወደ ፕሮቴስታንት አዳራሽ ወደ ሌላ ቦታም ሲሄዱ ወደ ሌላ እምነትም ሲሄዱ አውቀነዋል የሚሉትን እውቀታቸውን እዛ ሄደው እውቀቱ እውቀት እንዳልሆነ ተራ እንደሆነ ገዙንም ምኑንም እያጣቀሱ እየዘረዘሩ ለመናገር ይሞክራሉ ማለት ነው። ይሄ ነው እንግዲህ። ስለዚህ እዚህ ቦታ የምታዩቸው ሰዎች በጫካ ሄደን እንጠነቁላለን እንደዚህ እናደርጋለን ምናምን ብለው የሚናገሩት ከዚህ ቦታ ነጠላ ነው የለበሱት። ተመልከቱ፣ ነጠላ ለብሰዋል። የትም ሲሄዱ በእርግጥ ኢትዮጵያን ሰዎች ሻሽና ስከርፕ ስለማያውቁ ነው ልትሉ አትችሉም። ሻሽም ያውቃሉ፣ ስከርፕም ያውቃሉ። ግን ሁለቱም ቦታ መሄድ ትክክል እንደሆነ ምን ያህል እንደሚያስቡ በዚህ ማየት ትችላላችሁ። የዛሬ ሳምንት ገጠመኛዋን የለቀኳት ልጅ አይታችኋል። ሐሙስ ዕለትና ዓርብ ዕለት በተከታታይ የለቀኩላችሁ ገጠመኝ ማለት ነው። ልጅቷ እንዴት አይነት ህይወት እንዳሳለፈች ጠዋት ቤተክርስቲያን፣ ከሰዓት ጠንቋይ ቤት፣ ከሰዓት ቸርች፣
ማታ ጠንቋይ ቤት የምትሄድበት ሁኔታ ነበረ ልጅቷ አይደለም እንዴ? ቪዲዮ ራሷ ነች የተናገረችው፣ ተለቋል። ቲክቶክ ላይ ለቃችሁታል። ስለዚህ ሰው እንደዚህ አይነት ኑሮ እየኖረ በቀን ከሶስት ወንዶች ጋር ሩካቤ ፈጽሞ የወር አበባ ላይ ሆና ቤተ መቅደስ መግባት፣ ግሊዮ ሲፈጽሙ ቤተክርስቲያን መግባት ምን ያህል እውቀቱ እንደሌላቸው ነው የሚያሳየው። ማተብ ብቻ አንጠልጥለን እንደምንሽከረከር በቂ ትምህርት እንዳልተሰጠ ነው የሚያሳየው። ይሄ ማለት ግን ቤተክርስቲያን ጉድለት አለባት፣ እግዚአብሔር የለባትም፣ ኢየሱስ ያለው ፕሮቴስታንት ላይ ነው ማለት አይደለም። ጠንቋይ ቤት የእመቤታችን ስዕል ታየ ማለት እንዴት ስዕሉ እያለ ሰይጣን እዛ ቦታ ላይ ይቀመጥ ቻለልና አልችልም። የተባረከና ያልተባረከ ስዕል አለ። እንደዛማ ከሆነ ከጌታችን ከኢየሱስ ክርስቶስ ጎን የተሰቀሉት ሰዎች በመስቀል ነው የተሰቀሉት። በቅርጽ ከሆነ ክርስቶስም የተሰቀለው በመስቀል ነው፣ እነሱም በመስቀል ነው። እኛ ታዲያ የትኛው መስቀል ነው የምንወደው? ወይም ሰይጣን የሚጮኸው የትኛው መስቀል አይቶ ነው ብለን ማሰብ አለብን። በግራ የተሰቀለው ወይ በቀኝ የተሰቀለው መስቀል በራሱ የራሱ የተመሳቀለ ነገር አለው። እንደዛም ከሆነ ጫማችን ከታች ሶሉ ላይ የመስቀል ምልክትም ሊኖር ይችላል። ወይ በየቦታው ላይ ፕሮቴስታንት ቸርች ውስጥ የመስቀል ምልክት ልናይ እንችላለን። ዋናው መስቀል መሆኑ ሳይሆን መስቀል ኃይላችን ነው ብሎ ማመኑ ላይ ነው። እኛ እናምናለን፣ እነሱ ግን መስቀል ኃይላችን ነው አይሉም። ስለዚህ ኃይሉ ያለው ምኑ ላይ ነው? እምነት ላይ ነው። ስለዚህ ስዕሉ ከገበያ ተገዝቶ መጥቶ ተለጠፈ ማለት ኃይል አለው ማለት አይደለም። እመቤታችንን ስናያት እኮ እመቤታችን ነች ብለን ስለምናምን ነው አይደል እንዴ? እመቤታችን አዎ ነኝ ብላ ለእኛ ታምር ብትሰራለን፣ ቅዱስ ሚካኤልም ቅዱስ ገብርኤልም እንጂ ሚካኤል ሰይጣንን ሲቀጠቅጠው ስዕሉ እዛ ጠንቋይ ቤት ስለተለጠፈ ሰይጣን እዚህ ቤት የተቀጠቀጠ ነው ማለት አይደለም። ስዕሉ ጨርቁ ነው የሄደው። ቤት በሚቃጠልበት ሰዓት ብዙ ጊዜ ስዕል ተረፈ የሚባለው ስዕሉ ከብዙ ስዕሎች መካከል እንዲተርፍ የተደረገው ስዕሉ ስለሚጸለይበትና ከተለያዩ ስዕሎች ውስጥ የተለየ ጸሎት የተደረገበትና እግዚአብሔር ኃይሉን የገለጸበት ስዕል ስለሆነ ወይም ጸሎት መጽሐፍ ስለሆነ ይተርፋል። ከብዙ ሰዎች አደጋ መካከል በጣም ብዙ አደጋ ይፈጠርና አንድ ሰው ወይ ሁለት ሰው ይተርፋል። እግዚአብሔር እንደዚህ እንደሚያደርግ ሁሉ ሁሉም ጨርቅ ጨርቅ አይደለም፣ ሁሉም ስዕል ስዕል አይደለም፣ ሁሉም ቅዱሳን ስዕላት ተብሎ ሊጠሩ አይችሉም። ገባችኋል? ያው ስዕል ካቶሊክ ቸርች ውስጥ ስላለ፣ ያው ስዕል ሌላ ቦታ ላይ ስላለ በየመንገዱ እንሽጠው ብለው መንገድ ላይ አስቀምጠውት አቧራ እየቃመ መኪና ባጠገቡ ሲያልፍ ሰው ሲያልፍ በእግሩ ምናልባት እየረገጠውም ሊሆን ስለሚችል ማለት ነው። ግን ክብር ለሚገባው ክብርን ስጡ ስለሚል ስዕሉ በቤታችን ገብቶ ወልውለ ነው ፍሬም አድርገንበት መጋረጃ አድርገንበት እመቤቴ ሆይ ማለት ስንጀምር አቤት ትላለች። ለምን? ክብር ለሚገባው ክብርን ስለሰጠን ማለት ነው። ኢቭን ቤታችሁ ውስጥም እንኳ ሆኖ አቧራውን ጠርጋችሁት የማታውቁት ስዕል ካለ አቧራውን መጥረግ ነው። ክብር ለሚገባው ክብርን ስጡ ይላል መጽሐፍ ቅዱስ። እና እዚህ ቦታ ላይ ይሄንን ነጠላ ለብሰው ሲመጡ ሰዎች በጣም ብዙ ጊዜ ይሸወዳሉ፣ ይሳሳታሉ። እያየን እንሂድ እስቲ። ተመልካቾች እዚህ ጋር እንደተመለከታችሁት ይህ ጫካ ብዙ ነገር ነው የሚደረግበት። አንደኛ መጀመሪያ እንዳብራራው ሰው ራሱን ያጠፋበታል፣ ዝሙት ይፈጸምበታል፣ ጫት ይቃምበታል። አልፎ ተርፎም ደግሞ የከተማ አይነት ገጠር ከሆኑ ደግሞ ንፍሮ ቆሎ የሆነ አድባር በሚል ሰበብ ሴጣን እንደሚመለክ ባንገነዘብም እናውቃለን። አምልኮቱ ለምን እንደሚል ባናውቅም እናውቃለን። በፊት በህፃነታችን ማለት ነው። ያው የማርያም ልደት ሲደርስ አካባቢ እና የሆነ አልፎ ሐምሌ ወር ላይ ምናምን አለ። እኔ አውቃለሁ በልጅነቴ በስተክል ማለት ነው። ጫካ ነው፣ የሆነ ትልቅ ዛፍ አለ። ዛፉ ላይ ሰንደል ምናምን ይሰቃል። እንደውም ከዛ ውጪ ከዚህ ቀን ፕሮግራም ውጪ እንደውም አንዳንድ ሰዎች መጥተው ይሰኩበታል፣ ሰንደል ማለት ነው። እኛ በልጅነታችን ሳለን እዛ ቦታ እንረግጣለን፣ በአንድም በሌላ መንገድ። ግዴታ ለዚህ ፕሮግራም ለመሳተፍ ብቻ አይደለም፣ በሌላም በተዘዋዋሪ መንገድም እንሄዳለን። እዛ ስንሄድ ግን ዝሙት የሚፈጸም ቦታ ነው። እዛ ዝሙት የሚፈጸም ቦታ ላይ ደግሞ ኮንዶም አለ፣ የሰው ዘር አለ። እዚያ ቦታ ላይ ዝሙት ተፈጽሟል። የእነዛ ሰዎች መንፈስ እዚያ አለ። መንፈስ በሁሉም ቦታ አለ፣ ግን ያ ደግሞ እንለከፋለን። ያ የለከፈን መንፈስ ደግሞ ወደ ህይወታችን መጨረሻ ላይ የምናየው ይሆናል። ከዛ ደግሞ ሲጋራ ያጨሳሉ። አብዛኞቻችን ከቤተሰብ የተደበቅን ወይ ከእግዚአብሔር የተደበቅን መስሎን ከራሳችን ተደብቀን የት ነው የምንጠቃቀመው ነገሮችን? ጫካ ማጨስ የጀመረ ሰው አለ። እንደዛ ነገር ውስጥ እኔ አልገባውም፣ ግን ጫካ ማጨስ የጀመረ አለ። ሁሉ ነገር የሞከር ቴስት አድርጎ ወደ አደባባይ ወጣም ሰው አለ። ከዛ ማለፍ ሲል ደግሞ ጫት
በአንድም ሌላ ግዴታ እዛ ላይ አሁን በእኛ ጀኔሬሽን የተወሰነ ሰዓት የሆነ 2010 ምናምን አካባቢ ላይ ተደብቆ ነው ቤተሰብ ግልጥ ያኔ አሁን ነው ግልጥ ፍጥ ያለ ነገር የወጣው እንጂ በፊት ላይ እንደዚህ ፌስ ቱ ፌስ የሚታይ ነገር የለም ነበረ። ተደብቆ ነበር ሁሉም ነገር የሚደረገው። ሐሺሹም፣ ሲጋራውም፣ ጫቱም፣ ቃሙ ተደብቆ ነበር። ትልቅ ሰዎች ራሱ ፊት ለፊት ላይ ወጥተው አይቆሙም ነበረ። አሁን ነገሮች እየሰፉ የመጡት ሁሉም ነገር እየሰፋ የመጣው አሁን ላይ ነው። እኛ በልጅነታችን አሁን እኔ ኦልሬዲ 23 ገባሁ። ከ23 ዓመት በፊት ሳይሆን ከ7 ዓመት ከ8 ዓመት በፊት እዛ ቦታ ላይ ነበርኩኝ። እዛ ቦታ ላይ የያዘኝ መንፈስ ደግሞ እኔን ቀስ ካደኩ በኋላ አሁን ከ10 ያክል ምናምን በኋላ ቀይሮኝ ነበረ። እንደቀየረኝ አሁን ነው ይሄን ቪዲዮ ሳይ ስገነዘብ የተረዳሁት ማለት ነው። ያኔ ዝም ብሎ ነገር የሚመስል ነገር ለዛሬ ህይወታችን መስዋዕትነት መክፈል ይህ ነው እኔ ልላችሁ የፈለኩት ማለት ነው። እንደው ዝሙት የሚፈጸም ቦታ ጫካ ነው ስላችሁ አይቻለሁ እኔ ባይነ ማለት ነው። እንደውም ሰውየው ለምን አያችሁኝ ነው ያለው። እኛ ልናይ አይደለም የሚሄድ ነው ይሄን ጉዳይ ኦልሬዲ እዛ ነው የምንለው። ለመጮት እንሄዳለን። በምንጮትበት ሰዓት ደግሞ ጫካው የሆነ እንትን ያለ ነው፣ የሆነ ጋርደን ነገር ነው፣ የተሸፈነ ነገር ነው። እሱ ልናይ ሆን ብለን ሄድን መስሎት ጭራሽ ካልመተዋችሁ ምናምን ብሎ ሌላ ነገር ውስጥ ገባ። ያንን ላይፍ እዛ ላይ ያሳለፈው። ከዛኛ ደግሞ ያው ግዴታ ጫካ መሄድ አይጠበቅብንም። ያው አልጋ ቤት አለ። አሁን ባለንበት ደግሞ ለኃጢአት ብዙ ምቹ የሆነ መንገዶች አሉ፣ ተስፋፍተዋል። መነሻው ይሄ ነው ልላችሁ ነው የፈለኩት። ራሳችንን የምናስቀምጥበት የምንውልበትን ቦታ ማየት አለብን። የዋልንበት ቦታ ለህይወታችን መበላሸት መንስኤው እሱ ነው። ጥሩ ቦታ ከዋለን መንፈስ ቅዱስ ያለበት ቦታ ከዋለን ሐሳባችን ሁሉ ተረጋግቶ ነው የምንውለው እና ደግሞ እዛ የሚባልበት ደግሞ ከሆነ የብዙ ሰው ጭነት ምንድነው ጭነት ማራገፊያ ሆነን እንመጣለን። ከዚህ አንፃር እንድታዩት ነው የምፈልገው። ህይወታችን በዚህ ህይወት ደግሞ ሰይጣን እንደዚህ ለክፉን ካበቃ ህይወታችንን የሚያበላሽበት ነገር የለም። ያ ሰዎቹ እንደዛ ሆኖ አየን። እኛ ደግሞ ካደግን በኋላ ህይወታችን እንደነሱ አልሆነም። እስኪ የራሳችሁን ወጣቶች ተመልከቱ። የአንድን ሰው እድል፣ ትዳርና ጤና በአንዲት ብጫቂ ጨርቅ ማጥፋት ይቻላል? ማህበረሰባችን ጉድ ብሎ በሹክሹክታ የሚያወራላቸው ግን በአደባባይ የማይናገራቸው የጓዳ ሚስጥሮች ምን ያህል አደገኛ ናቸው? የቅርብ ጓደኛችሁ ፈገግ እያለች የውስጥ ሱሪያችሁን ለጠንቋይ ብትሰጥስ? ዛሬ ፓንትና ሞዴስ እንዴት የሰውን ህይወት እንደሚያበላሽ በዝርዝር እንመለከታለን። ታሪኩ የሚጀምረው በአንዲት የ12 ዓመት ልጅ እንባ ነው። ሰፈሯ ውስጥ ስትጫወት አንዲት የቡና ቤት ባለቤት በጭካኔ ፀጉሯን በመቀስ ቆረጠችው። ሴትዮዋ በልጅቷ ላይ የተጫወተች መስሏት ነበር። ነገር ግን የቆረጠችው የልጅቷን ፀጉር ብቻ ሳይሆን የራሷን የህይወት ገመድ ጭምር ነበር። ምክንያቱም የልጅቷ እናት ተራ ሴት አልነበረችም። በሰሜን ጎንደር ስሟ ሲጠራ ብዙዎች የሚርበተበቱላት ከአጋንንት ጋር የምትኖር ጠንቋይ ነበረች። ታዲያ የልጅቷ እንባ ምን አይነት መቅሰፍት ይዞ መጣ? አብራችሁን ስትሆኑ ትሰሙታላችሁ። ፀሐይዋ የጎንደርን ሰማይ በወርቃማ ቀለም ሞልታለች። የሰፈሩ አቧራማ መንገድ በህፃናት ጫጫታ ተሞልቷል። የ12 ዓመቷ ልጅ በዚያ አቧራ ውስጥ ትጫወታለች። አይኖቿ ውስጥ አንዳች አይነት የጠለቀ ከእድሜዋ በላይ የሆነ እውቀት ይነበባል። ልጅቷ የምትጫወተው ከጓደኞቿ ጋር ሳይሆን ብቻዋን ነው። አይኖቿ መሬት ላይ የወደቁ የሚያብረቀርቁ ነገሮችን ይፈልጋሉ። የቆርቆሮ ክዳን፣ ያሸበረቀ ወረቀት ወይም የሚያብረቀርቅ ድንጋይ። ከመንገዱ ዳር በአካባቢው ታዋቂ የሆነ ቡና ቤት ይገኛል። ቤቱ ሁሌም በዘፈንና በወንዶች ሳቅ የተሞላ ነው። ባለቤቷ አልማዝ በውበቷ የምትመካ ባለዞማ ፀጉር ሴት ናት። አልማዝ በሰፈሩ ውስጥ በእብሪቷ ትታወቃለች። ገንዘብ አላት፣ ውበት አላት። ወንዶች በዙሪያዋ ይርመሰመሳሉ። ልጅቷ የቡና ቤቱን ግድግዳ ታካ ስታልፍ በሩ ላይ አንድ የሚያብረቀርቅ የቢራ ቆርኪ አየችና ለማንሳት ተንበርክካ እጇን ዘረጋች። ገና ቆርኪውን ሳትጨብጥ ከበላይዋ የቁጣ ድምፅ ወደቀባት። አንቺ ምን እየሰራሽ ነው? ልጅቷ ቀና አለች። አልማዝ እጇ ላይ ስለት ያለው መቀስ ይዛ በሩ ላይ ቆማለች። ፊቷ በፍርሃት ሳይሆን በንዴት ተውጧል። ምንም ቆርኪ ላነሳ ነበር። ልጅቷ ድምጿ እየተንቀጠቀጠ መለሰች። ቆርኪ? ውሸታም! አልማዝ እየጮኸች ወደ ልጅቷ ተጠጋች። አውቃቸዋለሁ እኮ እናትሽ ልካሽ ነው? እድሌ ልትወስጂ ነው? የቤቴን በረከት ልትጠርጊ ነው የመጣሽው? ልጅቷ ግራ ገባት። ስለምን እድል ነው የምታወራው? እሷ የምትፈልገው ለመጫወቻ የሚሆን ቆርኪ ብቻ ነው። አይደለም እመቤቴ፣
ይቅርታ። ልጅቷ ወደ ኋላ ለመሸሽ ሞከረች። ነገር ግን አልማዝ ፈጣን ነበረች። የልጅቷን እጅ ያዘችውና ጎተተቻት። ዛሬማ መድረሻሽን አጠፋዋለሁ፣ ሁለተኛ ደጃፌን እንዳትረግጪ ምልክት አደርግብሻለሁ። አልማዝ መቀሱን አነሳችና የልጅቷን የፀጉር ዘለላ ጨበጠች። ልጅቷ እማዬ ብላ ልትጮህ አፏን ስትከፍት መቀሱ የልጅቷን ፀጉር ቆርጦታል። ጥቁሩ የፀጉር ዘለላ መሬት ላይ ወደቀ። አልማዝ በእርካታ ሳቀች። አሁን ሂጂ፣ ያቺ ጠንቋይ እናትሽ መጥታ ትውሰደው። ሕፃኗ አናቷ እንዳበሰች። ቦታው ባዶ ነው። የተቆረጠው ፀጉር መሬት ላይ ከቆርኪው ጎን ወድቋል። ውርደት ተሰማት፣ ፍርሃት ተሰማት። እንባዋ ከዓይኖቿ ፈሰሰ። ምንም ሳትናገር የተቆረጠውን ፀጉሯን እንኳ ሳታነሳ ወደ ቤቷ ሮጠች። እንግዲህ ቪዲዮ ራሱን ያበቃውን በመሀል ባቋርጠውም ጥሩ አልነበረም እና ምንድን ነው እዚህ ጋር አሁን ሰዎች ይሄን ሁሉ ተንኮል የሚማሩት ከጠንቋይ ቤት ነው፣ ወይም ደግሞ ቤት ውስጥ ከሚፈላ ቡና፣ ከሚጠጣ አጠቃላይ ከሚካደም መንፈስ ነው። እንዲያርጊ እንዲተርጉ ከሚባሉት ነው። ይሄ ሁሉ መናፍስታዊ ላይፍ፣ መናፍስታዊ ህይወት በቤት ውስጥ የሚያደርጓቸው ነገሮች በሙሉ እግዚአብሔርን ምን ያህል እንደሚያስቆጡት መቼም የታወቀ ነው አይደል? እግዚአብሔር አዎ ይቆጣል። ግን እጅግ የሚገርማቸው ነገር የሄድንበት ርቀትን ያክል አብሮን ገብቶ እዛው ጠንቋዩ ቦታ ድረስ አብሮን ገብቶ ካለንበት ቦታ እንድንወጣ የሚያደርግበት መንገድ ይገርማል። ለምሳሌ አሁን የሰማችሁት እንዳለ ሆኖ ጠንቋይ ቤት እግዚአብሔር የሚፈልጋቸው ሰዎች ሁሉም ይፈልጋል እግዚአብሔር። ግን የስለት ልጆች ጠንቋይ ቤት እንዲሄዱ የማይፈልጋቸው የመንፈሱ ዘር ናቸው ተብሎ የማይታሰቡ ሰዎች ሲሄዱ ጠንቋዩ ላይ አድሮ እንግዲህ እግዚአብሔር ንጹሕ ነው አይደል? እንዴት ጠንቋይ ላይ ያድራል? ግን በአፉን ከፍቶ ፊቱን ጸፍቶ አናገረው የሚባለው ቃል ይሄ ነው። አላውያን ነገስታት ላይ የተለያዩ አረመኔና ርኩስ የሆኑ ሰዎች ላይ አድሮባቸው እግዚአብሔር የራሱን ሰዎች ሲያስተምር ሰምተናል። በብዙ ነገር ለማስተማር ለመገሰጽም ለመቅጣትም አላውያን ነገስታት ላይ እግዚአብሔር ልባቸውን ሲያነሳሳ አይተናል። ልባቸውን ለማነሳሳት ወደ እነሱ ሄደ ማለት ፈልጓቸው ነው ማለት አይደለም። ለክፉ ቀን ያስቀመጣቸው አለንጋዎች ናቸው ማለት ነው። አለንጋዎች ናቸው እና በቤት ሰራተኝነት፣ በእንግድነት ወይም በአንዳንድ ጉዳይ በዘበኝነት ሊሆን ይችላል ከገጠር ክልል ወደ አዲስ አበባ መጥተው እኛ ቤት በሚቀጠሩበት ሰዓት ወይም እኛ ከተማ ላይ መጥተው አንዳንድ ምስኪኖችም ሆኑ ያው ምስኪን ባይሆኑም ሲቀጠሩ ፊደል ባለመቁጠራቸው ምክንያት ብቻ እንደ ሞኝና እንደ ጅል ወይም እንዳላዋቂ ቆጥረን እኛ ብቻ አዋቂና ብልጥ እንዴት ሱሪ እንደሚለበስ ልናስተምረው የሚዳደን ሰዎች አለን። እነሱ በሀገራቸው ፊዚክስና ኬሚስትሪ ባያውቁ፣ ማትስና እንግሊሽ ባያውቁ ወይም አስኮላውን ትምህርት ባያውቁትም ግን ህይወት በደንብ አድርጋ ያስተማረቻቸው ሰዎች ናቸው ወደ አዲስ አበባ መጥተው የቤት ሰራተኛ የሚሆኑት ወይም ዘበኛ የሚሆኑት ወይም ደግሞ ቆምጬ ብላችሁ በየቦታው ላይ አካፋ ይዘው ዶማ ይዘው ብለው የሚንቀሳቀሱት ወይም ደግሞ በአጠቃላይ አናሳ የሚባል ስራውን አናሳ ባይሆንም እኛ አናሳ ባልነው ስራ ላይ ማለት ነው የሚሰማሩት አብዛኞቹ ህይወት ያስተማረቻቸው ናቸው። አብዛኞቹ አስኳላም የተማሩ ሊሆን ይችላሉ እኮ ግን እኛ እንደምናስባቸው አማርኛው ተንጋዶ ስለተባለ እኛ አማርኛን አንተ ስንል እነሱ አንተ ስላሉ፣ ደህና ነህ ስንል ደህና ነሽ ስላሉ አማርኛው ጠመም ምሳሌ የገጠር ልጆች ናቸው ስለሚባል አልሰለጠኑም ብለን ስለምናስብ የስንት ባላገሮች መጫወቻ የሆኑ የከተማ ማብሮችና አባወራዎች አሉ። መጫወቻ የሆኑ ቆይ ላጎቴ ባልነግርልህ፣ ቆይ ለእናቴ ባልነግርልሽ፣ አባቴ እኮ የታወቀ ጠንቋይ ነው እኮ ብለው ደውለው እትዬ እማይ እንዲህ እያደረገች ነው ሴትዮዋ ነው ስሟን ንገሪኝ፣ እንትኗን ላኪልኝ፣ ፎቶዋን ምን አለ በቃ ይባሉና ስንቶቹ ኢቭን መሰልጠን ማለት ቆንጆ መልበስ ማለት ነው ብሎ የሚያስቡ ሚስቶች አሉና ኢቭን ከሰለጠነችም አትቻልም እነሱ አይቻሉም ተዋት ብለው ከገጠር ለብሳ የመጣችውን ልብስ እንኳን የማያስቀይሩ አሉ። በዚህ የተነሳ ልጅቷ በጣም ትበሳጭና ወይ ሰርቃ ትሄዳለች ወይ ታስጠነቁላለች ወይ ምናምን ታደርጋለች። እና እኔ በደንብ ማውቃት ልብስ ከገጠር በጣም ቆንጆ ናት። ግን የገጠር ሴቶች የሚለብሱት ቀሚስ አይታችኋል? የሚያሳዝን የታኘከ የተተፋ የታኘከ የተወቀጠ ጨርቅ የሚመስል የሚያሳዝን ልብስ ለብሰው እሱን ለብሰው ሱቅ ተልከው ሲወጡ ምናምን ስታዩቸው ይሄ እዚህ ከተማ ላይ የኖሩ
እንደዚህ አይነት ቤት እየኖሩ ለምዶ ልብሷን የማይቀይሩላት ምናምን እላለሁ አንዳንድ ቀን። ያ የሚያሳየው የቀጣሪዎቿን አመለካከት ነው። የሚገርማቸው የቀጣሪዎቿን አመለካከት ምን ቢያስቡ ነው እንደዚህ አይነት ልብስ ለብሳ እንደመጣች እንደዚሁ የሚተዋት? ግን ይህን ቀይር እንኳን አይሏትም ስትሉ ወይ ቅናተኛ ሚስት ትሆናለች ወይ ደግሞ ሌላም ሰራተኛ ቀጥራ ከዚህ በፊት እነሱ ጥጋበኞች ናቸው ልብስ ሲቀይሩ በዛው ጥለውኝ እየጠፉ ብለው ሊሆን ይችላል። በሌላ በኩል ግን በጣም ከባድ ነገሮች አሉ። ለምሳሌ ባሏን የተቀማች ሴት አውቃለሁ። ባሏን የተቀማች ሴት ማለት ትሰድባታለች። ሞራል የሚነካ ዘርን የሚነካ አፈጣጠሯን የሚነካ ትንሽ አይኗ ሸውረር ያለ ስለነበር ልጅቷ ይሄ ግራ አይኗ እንደዚህ ወደዚህ ዞሯል። ለእናንተ ግራ ይሄ ነው አይደል የሚታያችሁ? ለኔ ነው በዚህ ዞር ብሎባታል። እና በተደጋጋሚ ተሰድባታለች፣ ታዋርዳታለች። እንግዳም ሲመጣ እላዋ ላይ ማንከሽከሽ የሚባለው ቡና የሚቆላበት እሱን ልትወረውርባት ሁሉ ትችላለች። የሚገርባችሁ እና ትሄድና ገጠር አሰናብቺኝ ብላት ነው የወጣችው። ከዛ ገጠር ሄዳ እናቷ ቡና ፍልታላት ፎቶዋን፣ ፀጉሯን፣ ፓንቷን ይዛ ነው ሄደችው። እሰራላታለሁ ህይወቴን አበላሽታ በቤተሰቦቿ ፊት አዋርዳኝ ብላ እሰራላታለሁ ብላ ግን መጨረሻ ላይ በጣም የሚያሳዝነው ነገር ቤተሰቦቼ ስትመጣ አሰናብቲኝ ብላ ነው የወጣችው። ስትመለስ ግን እህትዬ ይቅርታ መግባት ፈልጌ ነይ ግቢ ነው ያለቻት። ለምን ተሰርቶ ነው የመጣው? ገባች። ልጅቷ በገባች በሳምንቱ ሴትዮዋ ሻንጣዋን ይዛ ወጣች። አንድ ሳምንት አይባልም የቆየችው እቤቱ እሳት ነው የሆነ ባል ጊዜ። ለምን ትመልሻታለሽ? ባዩ ማን ነው? ባል ነው። ለምን ተመለሰች ብሎ ተቆጭው። እሷ ደግሞ ደግ ሆና ምን ችግር አለው ብትመጣ እንዴ? ስታስቡት አይመስልም አጥንቆላ። ግን ሴትዮዋ ይሄ ምክንያት ሆኖ ጀመሩ። እንዲያውም ተው የራስ ጉዳይ ምናምን ሲባባሉ ውጭልኝ ከዚህ ቤት አላት። ወጣች። በወጣችበት ቀን ማታ ከሰራተኛው ጋር ተኝቷል። ሲከራከር የነበረው ሰውዬ ከልጅቷ ጋር ተኝቷል። የገጠር ልጅ ናት ተብላ የምትታሰብ ልጅ ነች። ምንም ቁመትና መልክ ቢኖራትም አነጋገሯ ገና ነው። በቃ ገባችሁ። አሁን የሶስት ልጆች እናት ነች። ገብታለች። በቃ ኖራለች። እዛው ነች ያለችው። የችኛዋ ጸበል ለጸበል እየዞረች ማነህ እየተባለ ሲጠየቅ እኔ እገሌ ነኝ እያለ ይናገራል። እኔ እገሌ ነኝ፣ ያው ስሟን እየጠቀሰ ማለት ነው። ይኸው እየሰማች ነው እንግዲህ። ትሰማለች ብዬ አስባለሁ። ይህ ቪዲዮ ከለቀቃችሁ ታየዋለች ብዬ አስባለሁ። የሶስት ልጆች እናት ሆናለች ገና በ24 ዓመቷ። 24 ዓመቷ ነው ልጅቷ በነገራችን ላይ። ሚስቱ ደግሞ የ30 ምናምን ዓመት ልጅ። እዛ ሚስትየዋ ልጆቿን ይዛ ነው የወጣችው። 2 ልጆቿን ይዛ ነው የወጣችው። አጠቃላይ 5 ልጅ አለው ማለት ነው። እንደዚህ የተቀሙ ሰዎች አሉ። እና አሁን ይህን ልናገር የፈለኩት ምንድን ነው፣ ከተማ ላይ ሲመጡ ይወላችሁ ፊደል ስላልተማሩ የተማሩም ቢሆኑ አማርኛቸው የተስተካከለ አይደለም ብላችሁ ስለምታስቡ እንደ ሞኝ እንደየዋህና እንደማያውቁ ሰዎች አትቁጠሩ። ሁሉም ባደገበት መንደር በጣም ማቹርድ እና በጣም ብልጥ ነው። በባህሉ መሰረት ለሀገሩ በጣም ተጫዋችና ቀልደኛ ነው። ሁሉም ለራሱ ለሀገሩ ለገዛ ሀገሩ። ስለዚህ ያወጣችሁት መስፈርት መስተካከል አለበት። እናንተ በምታውቁት ለምሳሌ ባልና ሚስት ቁጭ ብለው እናትና አባታችሁ ማለት ነው እንትናን ታውቂዋለሽ ገሌ የሚባለውን መሪ ታውቂያለሽ? የድሮ መሪ ኃይለሥላሴ እንደዚህ አድርገዋል ታውቂያለሽ? ይላል አባትየው። እናት ደግሞ እኔ አላውቅም ምን ታውቂና ድሮ ንሳንቺ እንዲህ አድርገው ነበረ ባለፈው ደርግ እንዲህ አድርጎ እኮ እንደዚህ አድርጎ ታውቂያለሽ? አላውቅም ትላለች እናት። ምን ታውቂና አንቺ ይላል። ከዛስ እናትየዋ ደግሞ ቤት ውስጥ ያለውን አንዳንድ ነገር ትጠይቀዋለች። አላውቅም ሲል እናትየዋ የምታውቀውን አባትየው አያውቅም። ያ ማለት ሰውየው እውቀት የለውም ማለት አይደለም። አባትየው የሚያውቀውን ደግሞ እናትየው አታውቅም። ያ ማለት እውቀት የላትም ማለት አይደለም። ሁለቱም በዋሉበት ቦታ ላይ የራሳቸው የሆነ ብቃት አላቸው ማለት ነው። ልጆች ግን ምን እየተማሩ ያድጋሉ? ያው በእናትና በአባት ላይ ያለው ትዕቢት፣ በማን አለብኝነት፣ እንደገና ደግሞ ሁልጊዜ አንደርማይን ማድረግ የማዋረድ የሚባለው ነገር እየተማሩ ይመጡና እውቀት የለሽም እውቀት የለህም የሚለው ነገር ይዘውት ያድጉና እነሱም እንደዛ ያደርጋሉ። ያ እያደገ ይመጣል። ከየት ይመጣል? ከዛው ነው የሚማሩት። ይቺም ልጅ ገጠር ሄዳ እናቷ ጋር ቡና አስፈልታ አስካድማ የእናቴ አባቴ አምላክ እርዳኝ፣ የእናቴ አባቴ ከራማ እርዳኝ ብላ መጣች። ያው ሰውየው ተቆል። እሺ ሰውየው ሁሉ ነገር ሲሰራበት እንዴት አላወቀም? ሃይማኖቱ ላይ ሰነፍ ነው።
ኦርቶዶክስ ነው ለስሙ የማርያም ስዕል ምናምን የገብርኤል ስዕል ሊኖር ይችላል ቤቱ ወይ ማተብ አስሮ ሊሆን ይችላል። በቃ ግን ሰነፍ ነው። በቃ መንፈሱ ሰራበት ላይ ላይ ሰው ጉድ እስኪል የሰፈር ሰው ጉድ እስኪል ህፃኗን አገባት የቤት ሰራተኛዋን አገባት ተብሎ ፍዝዝ ድንዝዝ ያለ ሰው ሆኗል። በቃ በጣም የሚያሳዝን ነው። በፊት ከሚስቱ ጋር በነበረበት ጊዜ የነበረው ቁመና ሁሉ ነገሩ ምናምን በቃ በጣም ይለያል። አሁን ደግሞ ያለበት ሁኔታ የለም። በምን መንፈስ እንደዚህ ያደርጋል? ከአፋችን የሚወጣው ቃል ዋጋ ያስከፍለናል። እንዲህ የተቀማ ህይወት ማለት ነው። እሰራልሻለሁ ብላ ሄዳች፣ ሰራች፣ ትዳሯን አጣች። አፋችን ነው ቁጣዘር። ቅድም የጫካ ብዬ የነገርኳችሁ ማረጋገጫ እንዲሆንላችሁ ብዬ ያሰብኩት ቪዲዮ አለ። እንደ አጋጣሚ አግኝቼው ነው። እንግዲህ ይሄ ቪዲዮ እንደዚህ አይተን አድርገን እኛም መጨረሻችን እንደዛ የሆኑ ሰዎች አለን ሞልተናል ብዬ አስባለሁ። ይሄ የህይወታችን መበላሸት ዋና መንስኤ ነው። እዚህ ጫካ ውስጥ ብዙ ነገር ተፈጽሟል። ሰይጣን ይመለካል። ሰይጣን ነው የሚመለክበት በአጠቃላይ ማለት ነው። እግዚአብሔር የሚነግስበት ቦታ ላይም ቤተክርስቲያን ያለበት ጫካ አለ። አንዳንድም ደፋሮችን ደግሞ ከቤተክርስቲያን ጀርባ የሚፈጸም ብዙ ነገር አለ። የምታውቁት ነው። ህይወታችን መበላሸት ከዚህ ምክንያት ይሆናል። ከዚህ አንጻር ነው ብዬ እኔ ላሳያችሁ እየሞከርኩ ነው። ካመናችሁበት ከተረዳችሁት ይህን ቪዲዮ ራሳችሁን ለማስተካከል ሞክሩ፣ ለመለወጥ ሞክሩ። እንዴት እንለውጥ? መንፈሳዊ ህይወት በመኖር ነው በቃ እንደዚህ አይነት ህይወታችን ሊስተካከል የሚችለው። የዓለም ምክሮች ሞቲቬሽን ምንም ወፍ እኔ ምሳሌ መስማት ጀምሬ ነበር፣ አልሆነም። እዛው ነኝ። ጠዋት እነዛ ጽፋለሁ በኖት ምናምን ሸምድጄ እሞክራለሁ፣ ግን ወፍ እዛው ነው። ይህን የመንፈሳዊ ትምህርት ካገኘሁ በኋላ ነው ራሴን አፕዴት እያደረኩ የመጣሁት ማለት ነው። ከዚህ አንጻር የምትመለከቱት ነው። እስኪ አሁን ደግሞ የምንመለከተው ቪዲዮ በአስራት ዙሪያ ማለት ነው። አስራት ለማውጣት አንዳንዶቻችን እንቸገራለን። በአንድም በመሰሰትም ወይም ደግሞ ብር አይበቃኝም በማለትም ይህን ችግር እስኪ የሚፈታ አንድ ቪዲዮ ልጋብዛችሁ። አንድ የሃይማኖት አባት ካካፈለኝ አንድ ታሪክ ላካፍላችሁ። የሆነች እህት ነበረች እና ለንስሐ አባቷ የሆነ ጊዜ ትሄድና አስራት በስነ ስርዓት አታወጣም ነበረ። አስራት የማታወጣበትን ምክንያት ካለችበት የፋይናንስ ችግር እንደሆነ እና አሁንም ቢሆን እንደማትችል ግን ምን ማድረግ እንዳለባት ወይም ደግሞ ይሄ ነገር እንዴት እንደሚታይ ታማክራቸዋለች ንስሐ አባቷን። ከዛ እኛ አባት ምንም ቢሆን ምን አስራት ነው፣ ላይ የእግዚአብሔር ነው፣ የቄሳር ነው እንደሚለው ከእግዚአብሔር መበደር እንደምትችል ሁሉንም ነገር በአንድ አውጭና ስጭ እየተባለ ሳይሆን ግን ኮንሲስተንሲው እንዳይጠፋ ማለት ነው። አስራትን በአይምሯችን እንዳንረሳው ትንሽ በምትችው መንገድ እየሰጠሽ ያስቀረሽን እየጻፍሽ ሁሉንም ነገር ሲመችሽ ሙሉ ለሙሉ እንደምትሰጪ ለራስሽ እየታመንሽ ለእግዚአብሔር የእግዚአብሔርን ለቄሳር ደግሞ ወይም በምድር ላይ ህይወት ምንኖረውን ነገር ደግሞ እያደረግሽ መኖር አለብሽ ብለው ይመክሯታል ማለት ነው። እና ያለችበት ሁኔታ ምናምን ነገር አስራት እንዳትሰጥ ያደርጋታል። ከዛ ይህች ልጅ ንስሐ አባቷ ያሏትን ነገር ትቀበልና እንዳሏት ባለችበት ሁኔታ መሰረት ወይም ደግሞ ፕራዮሪቲ፣ ለምሳሌ የቤት ኪራይ ፊክስድ ነው አይደለ? ለምሳሌ ካገኘችው ገንዘብ ቤት ኪራያን ከፍላ ዋና የሚባለው ነገር ከፋፍላ ከቀራት ላይ ከማስቀመጥ ይልቅ ወይ ደግሞ ለነገ ብላ ከማሰብ ይልቅ የተወሰነውን ነገር ከአስራቷ ከዛ የቀነሰችውን ብር እየጻፈች ምናምን ነገር ህይወቷን መምራት ትጀምራለች ማለት ነው። እና ይህች ሴት የሆነ ጊዜ ሳታስበው የስራ መጠኗ አልጨመረም፣ ላይክ ገንዘብ የምታገኝበት ሪሶርስ መንገድ አልጨመረም፣ ምንም ነገር አልተፈጠረም። ከበፊቱ ከምታገኘው ገንዘብ የተለየ ገንዘብ እያገኘችም አይደለም፣ ግን እጇ ላይ ገንዘብ እየበረከተ መጣ። ላይክ የምታውልበት ቦታ እየበዛ መጣ። ለምሳሌ በፊት የሆነ ነገር ከፋፍላ እጅ ላይ ብር የለም እንደምትለው ሁሉ አሁን ላይ የሆነ ነገር ትከፋፍልና እስቲል እጇ ላይ የሚቀመጥ ብር ይኖራል። ብዙ ነገር መከፋፈል ያለባትን ህይወት ማስተካከል ጀመረች ምናምን ነገር እና ግራ ገብቷት ምንድነው ይሄ ነገር ብላ ስታስብ ወይም ደግሞ ከንስሐ አባቷ ጋር ስትመካከር አሁንም ምንድነው የአስራቱ ነገር ነውና እግዚአብሔርን እንዴት እንደምንፈትነው በህይወት ያስተምሯታል ማለት ነው። እና እኔም እኛ አባት ሲያስተምሩኝ በህይወታችን እግዚአብሔርን ቆይ አሁን ብዙ ነገር አለብኝ፣ ቢዚ ነኝ፣ ትምህርት አለብኝ፣ ስራ ሰዓት ደረሰብኝ፣ ደክሞኛል፣ የእንቅልፍ ሰዓት ምናምን ነገር እያጣሁኝ ነው ብለን ጸሎት መቀነስ ሊሆን ይችላል፣ አስራታችንን ምንቀንስ ሊሆን ይችላል፣ በጣም ብዙ ቤተክርስቲያን አለመሄድ ሊሆን ይችላል። ሌላ እያስቀደምን የሆነ ነገር መደረግ አለበት እግዚአብሔር እሱን ያውቃል ወይም ይረዳኛል ብሎ በማሰብ ማለት ነው። ግን እግዚአብሔርን
እየፈተነው እንደሆነ እግዚአብሔር ያለንበትን ሁኔታ በሙሉ እንደሚያውቅ ተምሬያለሁ። ነገር ግን ለእግዚአብሔር የሆነውን ነገር ለእግዚአብሔር እርሱ ነው እንጂ ካለንበት ሁኔታ የሚያስወጣን በእኛ እንዳልሆነ ተምሬያለሁ እና ይሄ ትልቅ ታሪክ ነው። ህይወቴን የቀየረልኝ ነገር ነው። ሰው ለማካፈል የመጣሁት ማለት ነው። አይሆፕ እንደተማራችሁበት። ስላዳመጣችሁኝ አመሰግናለሁ። እወዳችኋለሁ። የሚኖር ህይወት ነው የሚል ዩቲዩበር አለ እንትን ፌስቡከር ማለት ነው እና ትክክል ናት። በቤት የሆነው ነገር ልንገራችሁ። እግዚአብሔር የተበደራችሁትን ገንዘብ እንድትከፍሉ ያደርጋችኋል። በምን ስራ በመስጠት አሁን ያላችሁበትን ስራ ይህን ነገር እንዳትከፍሉ ይይዛችኋል። በአንድም ሌላ መንገድ ወጪ እንድታወጡ የሚያስገድዳችሁ ነገሮች አሉ። ወጪ ደግሞ የምታወጡበት ምክንያት ብዙ ነው። ያኔ ደግሞ ደሞዛችሁ አነስተኛ ነው። ግን እግዚአብሔር ይህን ገንዘብ እንድትከፍሉ ያደርጋችኋል። አንድም በሌላ መንገድ ማዘሬ በፊት እንደዚህ ነበር የምንቸገረው። ከዛ ትጽፍ ነበረ። ከዛ የሆነ ሰዓት ላይ ስራ አገኘች። የጻፈችውን መልሳ እየሰረዘች መጣች። እግዚአብሔር በመልሰው እንድትከፍሉ ይረዳችኋል፣ ያግዛችኋል። እኔ ከዚሁ ልሰናበታችሁ። የዛሬ ቪዲዮ ይህን ይመስላል። ራሳችሁ ተለውጡበት። ሼር፣ ሰብስክራይብ፣ ላይክ ምናምን የማድረግ ግዴታ የለባችሁም። ራሳችሁ ተቀይሩበት። ወጣቶች እናስተውል። ህይወታችን ካለፈ በኋላ ከማዘን ውጭ ምንም እናመጣው ነገር የለም። እስቲ እኔ እንኳን 17 ዓመት ምናምን ላይ ሆኜ የማውቀው ልጅ አሁንም እንደዛው ነው። ምንም ነገር የለም። ትዳር የለውም፣ ገንዘብ የለውም። እንደዚያው ነው። እድሜው ወደ 38 ምናምን ገብቷል። ያኔ እኛ ፑል ቤት ስንሄድ ጫፍ ቤት ምናምን በምንዞሩበት ሰዓት የሚኮረኮም ልጅ ነበረ። ይሄ ለኔ አይጠቅመኝም። እኔ አሁን ያለሁበትን ቦታ ተመልከቱ። እዚህ ቦታ ላይ ተዋሉ ያለ ልጅ የሚመክር ልጅ ያው ከመመከሩም ያለፈ ያው ምንም ነገር አይመስልም ነበረ። ዝም ብለን ትኩስ እድሜ ስለሆነ ምንም ነገር ነበር የማይመስል የሚመክረን እና ልጁ ህይወቱ በዚህ በመናፍስ ላይ የተያዘ ነው። ይሄን የምገነዘበው አሁን እዚህ በነመም ተስፋዬ ትምህርት አማካኝነት ነው ልረዳው የቻልኩት እንጂ በምንም ሌላ ልረዳው አልችልም። ህይወት እንደዛ ቀጥሎ ነበር የሚመስለኝ። እኔ በፊት ላይ ራስን አጥፋ የሚል ስሜት ይሰማኝ ነበረ። እንግዲህ ምንም ነገር አልጎደለኝም። የምበላው፣ የምጠጣው፣ የምማርበት ሁሉም ነገር ተሟልቶልኝ ማለት ነው። ሁሉም ነገር የማጠፋው ብር ሁላ እጄ ላይ ያለ ራስን አጥፋ ይለኝ ነበረ። እስቲ እምነቱን ሁላ ቀይር የሚል ሀሳብ ይመጣልኛል። ከሆነ ሰዓት በኋላ ከአካባቢ ስለቅ የነበርኩበት ሲቹዌሽን ላይ ጫት ጥቅም ነበረ። እንደዚህ ዴት ዴይ ባልቅም ጥቅም ነበረ፣ ግን ማጨስ ምናምን ነገር አይመቸኝም ነበረ፣ ጥቅም ነበረ። ከዛ ምን የሆነ ሰዓት ላይ ቤተሰቦቼ በጸሎት ያግዙኝ ነበረ። እንደጋጣሚ እነሱ ክርስትና ህይወት ገብቷቸው በነመምህር ተስፋዬ በነመምህር ግርማ ትምህርት ህይወት ገብቷቸው ተቀይረው ነበረ። ሲቀየሩ በጸሎት ማሰባቸው ግዴታ ነው። እኔም ያኔ በጣም ስፒድ ላይ የነበርኩት እድሜ ማለት ነው። ያኔ የሚታየውን ነገር ነው እንጂ የምንነገረውን ነገር አልሰማም። እስካየው ድረስ ተቸግራ ነበር ማዘን ማለት ነው። እኔ ለመቀየር ማለት ነው። እዛው እነሱ ያሉበት ሀገር ስመጣ አየው ቁጭ ስል ነገሮችን ማስተዋል ማየት ጀመርኩኝ። ከዛ ላይፌ ቀስ በቀስ እየተስተካከለ መጣ። ያኔ የማላስተውላቸው ነገር ተው መባለው ነገር ዋጋ እንዳስከፈለኝ እዛው ባጭር እድሜ ውስጥ አለቀ ማለት ነው። ያውኑ ያጥናኝ እግዚአብሔር በዚሁ ያስቀጥለኝ። ያው የህይወቴ መቀየር ዋና ምክንያት መምህር ተስፋዬ ነው። ከሁሉ በላይ የቤተሰቦቼ ጸሎት ነው። ከቤተሰቦቼም ጸሎት በላይ ደግሞ እግዚአብሔር ራሱ ነው። ይሄን ይመስላል። ወጣቶች እናስተውል። በቃ ካስተዋልን ነገሮች ይስተካከላሉ ብዬ አምናለሁ። ሰላም ቆዩ። የምትወደውን ነገር መተው ይዘላለም የሚወደድ ነገር እንደሚያመጣልህ ማመን። 10 ደቂቃ የሚያስደስትህን ነገር በማለፍህ 10 ዓመት የሚያስደስት ነገር እንደሚያመጣልህ እሱን ማመን ነው ደስታም ይሰጣል። ነገን ማየት ነው ዛሬን ሊያሳልፈን የሚችለው። ነገን የሚያዩ አይኖች ዛሬን መሻገር ይችላሉ። ያንን ነው የእምነት ሥራ ያለው። ለእምነት ሥራለት ማለት ክርስቶስ ለሚመርጠው ነገር አብልጠህ ኑር።